እሺ የዛሬው ባለ ታሪካችን ማሊሳ ትባላለች። ማሊሳ በጣም በከባድ የጥንቆላ አሰራር ውስጥ ከባድ የሆነ መተት፣ አስማት፣ ድግምት ውስጥ ገና ከልጅነቷ ጀምሮ ያደገች ሕፃን ልጅ ናት። እስቲ ያስቡት፣ አንድ ሕፃን ልጅ ምንም የማታውቅ ገና ከልጅነቷ ጀምሮ ኢኖሰንት የሆነ ንጹሕ ልብ ያላት ሕፃን ልጅ ተወልዳ ጥቂት ገና ድክ ድክ በምትልበት እድሜ አንድ ቤት ስር ባለ ቤዝመንት ውስጥ ወይም ምድር ቤት ውስጥ ሻማዎች ምናምን በበራሩበት ቤት ውስጥ ትወሰዳለች። ታዲያ የምትወሰደው የህፃናት ታሪክ እየተነገራት ተረት እየሰማች እንድትተኛ አይደለም። ይልቁንስ የጥንቆላ ድምፆችን፣ የጥንቆላ አስማት ስራዎችን፣ የተለያዩ መስዋዕት መሰዊያ ነገሮች፣ ደም መስዋዕት ነገሮችን እንድትለማመድ ነው። ገና በዛ በልጅነት በጨቅላ እድሜዋ ወደዛ የምትወሰድ። እንግዲህ ይሄንን እስቲ ራሳችሁ ሳሉት። ህፃናቶች አሻንጉሊት በሚሰጣቸው እድሜ ለማሊሳ ግን ይሰጥ የነበረው የተለያዩ መስዋዕት ማቅረቢያ ሰይጣናዊ የሆኑ ቁሳቁሶች። ህፃናቶች ነርሰሪ ገብተው ትምህርት በሚማሩበት ኤቢሲዲ በሚለምዱበት ሙዚቃ በሚጫወቱበት ጊዜ እቺ ማሊሳ ግን እየተለማመደች የነበረው የሰይጣናዊ ድግምት የጥንቆላ ቃላቶችንና ዜማዎችን ነው። ቤተሰቦቿ በሙሉ ዘር ማንዘራቸው አጋንንታዊ ወይም ሰይጣናዊ አምልኮ ውስጥ ያለ ዘር ማንዘር ነው። እንግዲህ ማሊስ ፈልጋ አይደለም በእንደዚህ ህይወት ውስጥ ስትወለድ አስባበት አቅዳ አይደለም የተወለደችው። እንግዲህ በህይወት አጋጣሚ በእንደዚህ አይነት ቤተሰብ እንድትወለድ አደረገ። ገና ስትወለድ ለዚች ልጅ የታቀደላት ዓላማ ወይም ደግሞ እቺ ልጅ እያሰለጠኗት ቤተሰቦቿ እያሳደጓት የነበረው ማሊስ በሰይጣናዊ ዓለም ውስጥ በጣም ከፍተኛ ደረጃ ውስጥ ያለ የሰይጣን ካህን ሚስት እንድትሆን ነበር እየተሰራች። የሰይጣናዊ አገልግሎትን እንድታገለግል በድግምት በአስማት በጥንቆላ አሰራር ውስጥ በከፍተኛ ማዕረግ ያለው ሰውዬ ጋር ለመታጨት ነው እንግዲህ እያዘጋጇት ነበር። ታዲያ ማሊሳ ልክ 12 ዓመቷ ሲሆን በጣም ነገሮች መቀየር ጀመሩ። በአደገኛ ሁኔታ ላይ መሆን ጀመረች። በ12 ዓመቷ ትላልቅ ሰዎች እንኳን ለማየት የሚከብዳቸውን አደገኛ ነገሮች ማየት ጀመረች። የሰው መስዋዕትነት፣ ሰው ተገድሎ ያ ሰው ለሰይጣን ለአጋንንት መስዋዕት እስከሚሆን ድረስ ያንን ነገር ራሷ አስፈጽም። በኋላ ላይ ግን እሷ እንዳሰበችው ሰይጣን ያነጋግራት ጀመርና የሚላት ቃል ኪዳን ይገባላታል። በጣም ከፍተኛ ኃይል እንደሚሰጣት በምድር ላይ እንደሷ ያለ ሰው እንደማይነሳ እስኪመስል አድርጎ ኃይልን እንደሚያስታጥቃት በከፍተኛ ስፍራ ላይ ያሉ ሰዎችን መቆጣጠር እንደምትችል ሰይጣን ይነግራት። ኋላ ኋላ ግን ሰይጣን ቃል ኪዳን እንደገባላት ወይም እሷ እንዳሰበችው አልሆነም። መሆን የጀመረው ማሊሳ ትቆጣጠሪያለሽ፣ ኃይል እሰጥሻለሁ በሚለው ፋንታ ሰይጣን እሷን እየተቆጣጠራትና ኃይሉ እሷን እየተቆጣጠራት እሷ ደግሞ ኮንትሮል ማለት መቆጣጠር እያቃታት ነው። ግን ነገሮች ቀላል እየሆኑ አልመጡም። በቆይታዎች ውስጥ ምሽቶቿ በጣም አደገኛ፣ አስፈሪ፣ በብዙ አስፈሪ ፍጥረቶች የተሞሉ ይሆኑ ጀመር። ሌሊት ሌሊት የሚንፏቀቁ ነገሮች ትሰማለች። በኮርነር ጥግ ላይ የሚያዩት የሚመለከቷትን አይኖች ማየት ጀመረች። በቃ እያንዳንዱ ምሽቶቿ ሰቀቀን፣ ፍርሃት የሞላበት ምንም ደስታና ህይወት የሌለበት መሆን ጀመረ። ለህይወቷ አደጋ ይሆን። በዚህ ሰዓት ግን ማሊሳ ለመጀመሪያ ጊዜ ከዚህ ህይወት ለመውጣት ከዚህ ህይወት ለማምለጥ መመኘት መፈለግ ጀመረ። እንደዛ ደግሞ ቀላል አይደለም። ሰይጣን ባሪያዎቹ የሚያገለግሉትን በቀላሉ ትተውት እንዲሄዱ አይፈቅድም። በጣም ጠንካራ ኪዳን ስለሆነ ከልጅነታቸው የሚያስገባቸው እስከ ሞትም ድረስ ቅጣት ያለው ፈጽሞ መውጣት የማይቻልበት የባርነት እስራት ደረጃ ላይ ነው አድርጎ የሚይዛቸው። ታሪኳን የለወጠው አጋጣሚ እዚህ ጋር ይጀምራል። ሁለት ጮኛሞች ናቸው። አንድ ጊዜ ወደዚህ ወደ ማሊሳ ተጠጉ። መንገድ ላይ አግኝተዋትና ያሏት ቃል በጣም አጭር ነው። ጥቂት ቃል ነው ያሏት። ወደ ማሊሳ እየቀረቡ መጡ። እዛ ምንም በማይናወጥ ድምፅ አይኖቻቸው በጣም ጥንካሬን ተሞልቶ ማሊሳ እንደምትገልጸው ወደ ፊቷ ቀረቡና ሁለት ቃል ነው የተናገሯት። በጣም ለስለስ ባለ ድምፅ፣ በሚማርክ ድምፅ ኢየሱስ ይወድሻል አሏት። ከዛ ግን በዚህ ብቻ አላበቃም። መለኮታዊ ምሪት ያላቸው ይመስል አሁን ካለሽበት እስራት ነፃ ያወጣሻል ብለው ጨመሩ። በዛ ሰዓት ማሊስ በአንደበቷ የተናገረችው ንግግርና በውስጧ ሲሰማት የነበሩ ፈጽሞ የተለያዩ ነገሮች።
መጀመሪያ ፊት ለፊት ያለቻቸው ከት ብላ ሳቀች። በቃ በሚያስገርም ሁኔታ እያየቻቸው ትስቅባቸው ጀመር። ነገር ግን በውስጧ ልክ እንደ አንድ ትልቅ ከበሮ እንደሚመታ አይነት ከባድ የሆነ ግሩምሩምታ የሚፈጠር ድምፅ ነው የተመታ። በቃ በጣም ድንጋጤ ወርዶባታል። ይህንን ነገር ስትሰማው ለምን እንግዳ እንደሆነባት ለምን ያ ስሜት እንደተሰማት እንኳን አታውቅም። ነገር ግን የሚያስደነግጥ የሚኮንን የሚያስፈራ ድምፅ ሆኖ ታየ። እሷ ከዚህ በፊት ያስፈራል ብላ የምታውቀው በጥልቁ ዓለም ላይ ያ ማታ ማታ እየመጣ የሚያሰቃያትን ኪዳን ያስገባትን አካል ነበር። እዚህ ጋር ግን ሌላ ቀላል በሚመስሉ ሁለት እጮኛሞች ድምፅ የነበራት ሁሉ ያ ድፍረትና ኃይል ሲናወጥ ተሰማት። ታዲያ ልክ የዛን ቀን እንደዛ ብለዋት እነዛ ሰዎች ማታ ገብታ ምሽት ሲመጣ ነገሩ ሁሉ መለዋወጥ፣ በውስጧ ያለ ድምፅ ወይም በፊት የሚያወራት የነበረ ድምፅ በጣም የተቆጣ፣ የተበሳጨ፣ የተናደደ ከፍተኛ ፍርሃት የሚለቅ ድምፅ እንዲህ ይላታል፣ አንቺ የኛ ነሽ፣ በፍጹም ማምለጥ አትችይም የሚል ድምፅ ትሰማለች። ድምፅ ብቻ አይደለም፣ እጅግ በጣም የሚያስፈራ ፍርሃት ይሰማት ጀመር። ከፍርሃቱ ባለፈ የሆነ ነገር ስቦ ወደ ውስጥ ሲጎትታት፣ ወደዚህ ወደ ድምፁ እየሳበ ሲወስዳት ይሰማታል። በዚህ ሰዓት ማሊሳ ልትቆጣጠር የማትችለው ፍርሃት የሞት ወጥመድ ወይም ተስፋ የቆረጠች ነፍስ መሆን ጀመረች። ታዲያ በዚህ የጭንቅ ሰዓት ነበር ሕይወቷን ሁሉ የሚለውጠውን ነገር የተመለከተች። ለዛ ተጨንቃ ደንግጣ ፈርታ ባለችበት ድንገት ከፀሐይ የደመቀ ብርሃን በነበረችበት ክፍል ውስጥ አስተጋባ። ከዛ ብርሃን ውስጥ አየች ኢየሱስ። አይኖቹ ልክ እንደ ይሁድ አንበሳ አይን በሚያስፈራ ግርማ ሞገስ ፊት ለፊቷ ድቅን ብሎ ቆሞ ነበር። ከጥቂት ሰዓታት በፊት ይወድሻል ስትባል ኢየሱስ በጣም ስቃ አላግጣ ተገርማ የነበረች ማሊሳ የምትሆነውን አጣች። በፍርሃት ርዳ ቆመች። ያ ከሷ በፊት ሲናገራት የነበረው ፍርሃት ሁሉ በኖ ጠፋ። ይሄኛው ፊት ለፊቷ በብርሃን ተሞልቶ የቆመው አካል ከዚህ በፊት አይታቸው ተለማምጣቸው ከምታውቀው ሁሉ እጅግ የበረታ፣ ምንም ሳይናገር የሚያስፈራ፣ በግርማ ሞገስ የተሞላ ነበር። እሷ ስትናገር የተሰማት እሷ ጋር የነበረ ኃይል ሁሉ ተሟጦ ጠፋ። ከዛ አካባቢው በታላቅ ቅድስና ተሞልቶ ነበር እና ልትገልጠው የማትችለው የሚጨብጥ የሚነካ ፍቅር ቦታውን አጥለቅልቆት ነበር ትላለች። ወዲያውኑ ማሊሳ ያደረገችው እንደዚህ ነው። እንዴት እንደሆነ ሳታውቅ በጉልበቷ ወደቀች ወይም ተንበረከከች። ከዛ ያ ሁሉ አካባቢዋ ሲጮህ የነበረ ድምፅ የሆነ ተሸክማው የነበረ ከባድ ሸክም ያለ ይመስል ብልን ብሎ ከህይወቷ ላይ ከሰውነቷ ላይ ልክ አንድ ክብደት እንዳራገፈ ሰው ስታወርድ ተሰማ እና የሆነ እረፍት ተሰማት። ቅልል አላት። አካባቢው ሁሉ የነበሩ ድምፆች ጸጥ አሉ። እሷም እንዲህ ብላ ነው የጮኸችው። በተንበረከከችበት አድነኝ ብላ ጮኸች። ለምን እንዳለች አታውቀው። ነገር ግን የተገለጠላት ያ አካል እጅግ በጣም ኃያል ደግሞ ለሷ ፍቅር ያለው የተለየ እንደሆነ ስለተረዳች አድነኝ ብላ ነው የጮኸችው። በህይወቷ ለመጀመሪያ ጊዜ ማሊሳ ከተወለደች ነፃነት ተሰማ። የሆነ ሸክም ከላይዋ ላይ እንደተራገፈ አወቀች። የሆነ ክብደት ከሷ ህይወት ላይ እንደተነሳ ገባት። ማሊሳ በዚች ፍጥነት ነበር ህይወቷ የተለወጠ። ከድቅድቅ ጨለማ ወደሚደነቅ ብርሃን ነበር የገባችው። በአንድ ጊዜ ኢየሱስ ክርስቶስ ተገልጦ በውስጧ የነበረውን የአጋንንት ኃይል ሁሉ አስወጥቶላት ነፃና ደስተኛ ሰው ነበር ያደረገ። ከዚህ በኋላ ማሊሳ ስትናገር በፊት ሲያዟት፣ ሲያስጨንቋት፣ ትዕዛዝን ሲያስተላልፉ፣ ሲያስፈራሯት የነበሩ አጋንንቶች በሙሉ አሁን እሷን ራሷን ይፈሯት ጀመር። ከዚህ በፊት በልጅነቷ ስታቃጥል የነበረው ያ መጽሐፍ ቅዱስ አሁን እሷን ልቧን አቀልጦ ይለውጣት ጀመር። ያ የምትጠላው የነበረ ኢየሱስ አሁን አዳኟ እንደሆነ ግን እዚህ ጋር ብቻ አያበቃም ታሪክ። ከዚህ በኋላ ደግሞ መንፈሳዊ ትግልና ጦርነት ውስጥ የምትገባበት ጊዜ ነበር። ሁል ጊዜ ሰይጣን ሲያገለግሉት የነበሩ ባሪያዎቹን በቀላሉ መተው አይፈልግም። ምንም እንኳን አቅም ባይኖረው እኛ ከተቀበልነው ብርሃንና ኃይል ጋር ከኢየሱስ ክርስቶስ ጋር መገዳደር ባይችልም እንኳን በተቻለው ክፍተት ፈልጎ በተቻለው መጠን
ያንን ሰው ወደኋላ እንዲመለስ እንዲፈራ ተመልሶ በሱ ቀንበር ውስጥ እንዲገባ ይጠራል ይሞክራል። በማሊሳም ህይወት ላይ የተፈጠረው እንደዚህ ነበር። እነዛ ቤተሰቦቿ አጋንንትን ሰይጣንን ያመልኩ የነበሩ ተነሱባት። በየቀኑ አጋንንታዊ ጉብኝት ይጎበኝ ጀመረ። በሌሊት ይመጡባታል፣ በቀን በሰው መልክ እየሆኑ ይመጡባት፣ ሊያስጨንቋት፣ ሊያስፈራሯት፣ እንደሚገድሏት ሁሉ ካልተመለሰች እንደሚያጠፏት ይነግሯት። በየቀኑ በእንደዚህ አይነት ህይወት ውስጥ ታሳልፍ ጀመር። ነገር ግን አንድም አደጋ አንድም ጉዳት ያደርሱባት አልቻለም። ምክንያቱም ጌታ ኢየሱስ ክርስቶስ የጠበቃት ነው። ዛሬ ማሊሳ የክርስቶስን ወንጌል የምትናገር ታላቅ አገልጋይ ሆናለች። በፊት ከነበረችበት ከዛ አስቀያሚ ህይወት፣ ከዛ ውስብስብ የሆነ አጋንንታዊ አምልኮ ነፃ ወጥታ ጌታ ኢየሱስ ክርስቶስን የምታገለግል ብርቱና ታላቅ ሴት ሆናለች። የማሊሳን ምስክርነት እናንተ ሙሉን መመልከት ከፈለጋችሁ በእንግሊዘኛ እዚህ ቪዲዮ ዲስክሪፕሽን ስር እናቀርባለን። መጽሐፍ ቅዱሳችን ግን በቆላስይስ ምዕራፍ 1 ቁጥር 13 ላይ እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኝንበት ወደ ፍቅሩ ልጅ መንግስት አፈለሰን። ሁል ጊዜ ሰይጣን ወይም ክፉ ሌባው ሊሰርቅ፣ ሊያርድ፣ ሊያጠፋ ይመጣል። በአንድም ሆነ በተለያየ ምክንያት በአጋንንት ስርዓት ውስጥ፣ በሰይጣናዊ ጉዳይ ውስጥ፣ በክፉ ነገር ውስጥ የተያዛችሁ ሰዎች እንኳን ደስ አላችሁ። ኢየሱስ ክርስቶስ ከዚህ የጨለማ መንግስት ከሰይጣናዊ ስራ ነፃ አውጥቶ ወደ ፍቅሩ ልጅ መንግስት ወደ ብርሃን መንግስት ሊለያችሁ ይፈልጋል። ስለዚህ ዛሬም በእንደዚህ አይነት እስራት ላሉ ሰዎች ጌታ ኢየሱስ ክርስቶስ እስከ ዛሬ ድረስ የሚያድን ያው የሆነ ሕያው የሆነ አምላክ እንደሆነ እንድታውቁ። ምናልባት የማሊሳን ምስክርነት ሰምታችሁ ልባችሁ የተነካ እናንተም በተመሳሳይ ህይወት ውስጥ አልፋችሁ ዛሬ ግን ኢየሱስ ክርስቶስ ነፃ አውጥቷችሁ ያላችሁ ሰዎች ካላችሁ ይህንን ልዩ ምስክርነታችሁን ልትነግሩን የምትፈልጉ ከሆነ በዚህ መድረክ ላይ እናመቻችላችኋለን። ኑና ምስክርነታችሁን ለዓለም ሁሉ ይስሙ። ብዙዎች በእናንተ ምስክርነት ነፃ እንደሚወጡ እናምናለን። ይህንን ቪዲዮ ለ10 ሰው ለ15 ሰው አጋሩላቸው። የእናንተስ ታሪክ እስቲ ምን ይመስላል? በአስተያየት መስጫ ላይ አስቀምጡልን። አማርኛ ቲዩቦች